ሙጅተባ ኳሚኒ እስካሁን በካሜራ ፊት አልታዩም። በምትኩ ንግግራቸው በዜና አንባቢ ተነቧል። ዘገባዎች እንደሚያመለክቱት በጦርነቱ የመጀመሪያ ቀን አባታቸው የቀድሞ ጠቅላይ መሪ አያቶላ አሊ ኳሜኒን በገደለው ጥቃት እሳቸውም ቆስለዋል። አሁን ደግሞ ሙጅተባ ራሳቸው በሕይወት አሉ ወይስ የሉም የሚለው ሌላው ጥያቄ ሆኗል። መግለጫውን ማን ጻፈው የሚለውም ምንም ይሁን ምን ኢራን አጸፋዊ ምላሽ መስጠቷን እንደምትቀጥልና የሆርሙዝ ባህረ ሰላጤን እንደ ተጽዕኖ መፍጠሪያ በመጠቀም እምቢተኝነቷንና ጥንካሬዋን እያሳየች ትገኛለች። ዶናልድ ትራምፕ ግን አሜሪካ በነዳጅ ዋጋ መጨመር ተጠቃሚ ትሆናለች ብለዋል። ሆኖም የጦርነቱ ኢኮኖሚያዊ ጫና እያደገ ሲመጣ የአሜሪካ ሕዝብ በዚህ ላይ ይስማማ ይችላል። የቺካጎ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር የሆኑት ሮበርት ፔፕ እኛ አሁን የምንገኘው እጅግ አደገኛ በሆነ የውጥረት ማባባሻ ወጥመድ መሃል ላይ ነው። የመጀመሪያው ደረጃ ወደ 100% የሚጠጋ ታክቲካዊ ስኬት የነበረው ኢላማውን የጠበቀ የቦምብ ድብደባ ነበር። መሪዎች ተገለዋል፣ ኢላማዎችም ተመተዋል። ነገር ግን ቀደም ሲል ትክክለኛ የአየር ኃይል ጥቃቶች እንዳየነው ይህን ሁኔታም ሁሉን ነገር ተቆጣጥሬዋለሁ ወደሚል የተሳሳተ ሕሳቤ እንዳይመራን መጠንቀቅ አለብን ብለዋል። ብዙ ጊዜ ጠላት ምን ሊያደርግ እንደሚችል አሳንሶ መገመትንም ያስከትላል ብለዋል። በዚህም የተነሳ አብዛኛውን ጊዜ የጠላት አጸፋዊ ምት ከባድ ይሆናል ሲሉ ገልጸዋል።